አሁን ቀጥ ብለሽ ከቤቴ ውጭልኝ። እንዳንቺ አይነት አረመኔ እናት ከሚኖረኝ ዘላለሜን እናት ባይኖረኝ እመርጣለሁ። ገኒ ለኤፍራታ እናቷ መሆኗን ነገርቻት። ኤፍራታ ግን እናትነቷን አልተቀበለችም። እንዳንቺ አይነት አረመኔ እናት የለኝም ዘወር በይልኝ ብላለች። ወይ ስለምን ልጅ ነው የምታወሪው ትላለች። እናም ስላንቺ ከ24 ዓመት በፊት ወልጄ ስለጣልኩሽ። ኤፍራታን በጣም ትደነግጥና ኤፉዬ ለምን እንደዛ እንዳደረግኩ ላስረዳሽ ብላ ስትላትኝ በጣም ነበር የደነገጠችው። እባክሽን ይሄ ሁሉ ቀልድ እንደሆነ ንገሪኝ ትላታለች። እኔ ልጅ ሁሉም ነገር እውነት ነው፣ ከዚህ በላይ ማንም ሲያስለቅስሽ አልፈልግም ትላለች። ኤፍራታም ይሄን ነገር ማመን ያቃታት። ገኒ መቼም ቢሆን እናቴ ትሆናለች ብላ አስባት አታውቅም። እባክሽን ልጄ እየለመንኩሽ ነው፣ ሁሉን ነገር ትተን ከዚህ እንሂድ። እኔ አረብ ሀገር ሂጄ የሰራሁልሽ ቤት አለኝ። ስለዚህ ከዚህ እንሂድ። ማንም ሲያሰቃይሽ ካሁን በኋላ ማየት አልፈልግም። እንደዚህ የተደናቅ እዚህ ያማረ ህይወት ባይሆንም በስምሽ ቤት ሰርቼልሻለሁ። እናም እባክሽን ከዚህ ቦታ እንሂድ፣ በቃ ይበቃሻል፣ እስከዛሬ ተሰቃይተሻል ልጄ ትላለች። ኤፍራታም በጣም ማመን አቅቷት እየሳቀችም እያለቀሰችም የምትላት ነገርን አጣች። ቀለርሽ ነው እባክሽ ገነት ዝም በይ። አንቺ ራስሽን እንደ እናት የምትቆጥሪ ከሆነ አብደሻል ማለት ነው ትላለች። ኤፍራታ ማመን አቃታት። መቼም ቢሆን ገኒ እናቴ ነች ብላ ስለማታስብ ገኒን እንደ እናቷ የምትወዳትኝ ወይንም ደግሞ እዛ አብራ የምትሰራው ሁሉ አመት ብቻዬን ሳለቅስ የት ነበርሽ? አሁን እናትሽ ነይ ብለሽ ብትመተሽ እማምንሽ ይመስልሻል? የሚያለሽ ወይዘሮ ገነት እኔ እናት ኑሮኛ አያውቅም። እናት ካልኩም የቤዛን እናት ነው እንኳን እንደ ቤዛ ባታየኝም በቻለችው አቅም እናት ሆናልኛለች ብላ በጣም ታለቅሳለች። ገነትን በጣም ታዝናለች ማለት ነው። ምክንያቱም ይሄ ይፈጠራል ብላ ስላላሰበች። ቀጥ ብለሽ ከቤቴ ውጭልኝ። እንዳንቺ አይነት አረመኔ እናት ከሚኖረኝ ዘላለሜን እናት ባይኖረኝ ይሻለኛል። እናም ውጭልኝ ብላ ትጮባታለች ማለት ነው። መወዳት ገኒን ባታሳቂኝ ደስ ይለኝ ነበር። ካሁን በኋላ ግን ለሰከንድ ማየት አልፈልግም፣ ውጭልኝ በቃ ብላ ትጮባታለች ማለት ነው። ግን ይህ ሁሉ ነገር ህልም ነበረ። በክፍል 21 ላይ ገኒ እንዴት ለልጄ ብነግራትስ ብትጎዳብኝስ እንዴት ትቀበለኛለች ብላ እያሰበች ነበረ። ብዙ ጊዜ ኤፍራታን ሲያሰቃዩት ቤዛ ሲጮባትኝ፣ ብዙ ሰው ሲጮባት፣ እነ ሉሊትም በጣም ሲበድሏትኝ በልጇ ሁሌ ስትከፋ እያለቀሰች እያየቻት እሷም አብራ እያለቀሰች፣ ቆይ ግን እስከ መቼ ነው? በቃ ለምን ነግሬያትኝ የመጣው አይመጣም እና ለምን እዚያ አንሄድም ብላ ስታስብ ነበረ። እናም ተኝታ ያሰበችው ነገር እንዳለ ሙሉ ለሙሉ ለኤፍራታ ስትነግራት ነበር። ነገር ግን ኤፍራታ የመለሰችላት መልስ በጣም ነበር ከባድ የሚሆነው። እሷም በጣም ትደነግጥና ከእንቅልፏ ስትነሳ ህልም መሆኑ ስታስብ ውይ እንኳን ህልም ሆነ ብላ በጣም ደስ አላት። እባክሽ ኤፉዬ እባክሽ አትወስኝ፣ እባክሽን አትጨክኝብኝ እያለች እያለቀሰች ትማጸናታለች። እኔም እንኳንም ህልም ሆነ ብላ ደንግጣ ስልኳን አንስታ ሰዓቷን አየችና የመነሻ ሰዓቷ ስለደረሰ ተነስታ ወደ ስራዋ ትሄዳለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣናናችሁ ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም ለምታበረታቱኝ አመሰግናለሁ። እንዲሁም አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ አበረታቱኝ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ቀጣይ ክፍል ሐረግ ድራማ ዛሬ ይለቀቃል ማለት ነው። ነገር ግን ከዚህ በፊት በክፍል 21 ላይ የተላለፈውን ነው ይዤላችሁ የመጣሁት ማለት ነው። ገኒ በእልሟ ወይንም ደግሞ ተኝታ ለኤፍራታ ስትነግራትኝ፣ እናም ኤፍራታ እናትነቷን አልተቀበለቻትም። እንዳንቺ አይነት አረመኔ እናት የለኝም፣ ዘወር በይልኝ፣ ከቤቴ ውጭልኝ፣ እናት እኔ በህይወቴ እናት ኑሮኝ ያቅም። እናት እንኳን ካልኩኝ የቤዛ እናት ነች። እናቴ ምንም እንኳን እንደ ቤዛ ባትሆንልኝ አሳድጋኛለች፣ እሷ ነበረች ከጎን ያለች። ስለዚህ ዘወር በይልኝ ስትላት ገኒም እኔ እንደምታስቢው እኮ አይደለም የፍዬ፣ እባክሽን እኔ ካሁን በኋላ ማንም ሲያሰቃይሽ ማየት አልፈልግም። በቃ እንደዚህ የተንደላቀቀ ህይወት እንኳን ባንድ ትኖሪም በስምሽ የሚሆን ቤት ሰርቼልሻለሁ። ሀረብ ሀገር ሂጂም
በቂ ገንዘብ ይዤ መጥቻለሁ። ስለዚህ በዛ መኖር እንችላለን፣ እባክሽን ከዚህ ቤት እንጥፋ ትላታለች ማለት ነው። እናም ኤፍራታን እንዳንቺ አይነት ሀረመኔ እናት የለኝም፣ ስለዚህ ውጭልኝ ብላ ይህን ነገር አልተቀበለቻትም ነበረ። ገኒ እንግዲህ ቀን ሙሉ እየሰራችም ሆነ ስለ ልጇ ነው የምታስበው። ልጇን በጣም ብዙ ሰው ሲያሰቃይባት ነው የምታየው። በጣም ብዙ ጊዜ ትሰቃያለች፣ ስታለቅስ፣ ስትተክዝ። እንዲሁም ደግሞ በህይወቴ ለምንድን ነው ግን ያልታደልኩት? ለምንድን ነው እናት አባቴን የማላቀው? ለምን ወለዱኝ? እያለች ሁልጊዜ ስታማርር፣ ገኒም አይዞሽ ልጅ አይዞሽ አትከፊ እኔ ያለሁልሽ እያለች እያታለለቻት ነበር የምትኖረው። ነገር ግን ይህ ሁሉ ነገር የበዛባት ገኒ ወይንም ልጇን ስቃይ እንባ ያለማየት የፈለገችው ገኒ ዛሬማ እነግራታለሁኝ፣ በቃ ነግሬያትኝ የመጣው ይመጣል፣ ችግሩ ሁሉ አስረዳትና ተረዳኛለች ኤፍዬ ብላም እያሰበች ቀኑ ሙሉ የምታስበውን ነበረ በተኛችበት ያየችው። ነገር ግን ያ ነገር እንኳንም አልነገርኳት እንኳንም ህልም ሆነ ብላም ስትል ነበረ። ኤፍራታ እንደዚህ ጥላት ትሄዳለች ወይስ ምን ይፈጠራል? ዛሬ እንግዲህ ይለቀቃል። ማን ነው ዛሬ? ሁላችንም በጉጉት ነው የምናየው። እውነት ለመናገር ገኒ እስከ ዛሬ ድረስ መደበቅ የለባትም ነበረ። ምክንያቱም አሁን ላይ በጣም ብዙ ጊዜ ስታለቅስ ስትከፋ ማለትም ግን በገኒ መፍረድ በጣም ከባድ ነው። ለምን ጥዬሻለሁ ስትላት እንዴት ነው ጣልሽኝ? ለምን ጣልሽኝ? ለምን ወለድሽኝ? ለምን ጣልሽኝ? ገኒ እንግዲህ በልጅነቷ ተደፍራ ነው። ከ24 ዓመት በፊት ነው ኤፍራታን ከዚህ ቤት ወይንም ደግሞ አሁን የምንሰራበት ወይም ደግሞ ከነቤዛ በር ላይ ጥላ ሄደችው። እናም ስታያት ነገር ግን ጥላት ወደውኑ አልሄደችም ነበር። ቁማም ስታያት ነበር። የቤዛ እናት ወጥታ ልጅቷን ስታነሳት ታያለች። እናም ግዴታ ልጄን በቅርብ ርቀት ወይም መከታተል አለብኝ ብላ ምንድነው የመረጠችው? የነ ቤዛ የቤት ሰራተኛ መሆን ነበረ። እናም ወደ ደላላ ሄዳ እዛ ቤት እንድትቀጠር ታደርጋለች ማለት ነው። እናም ከዛ ከተቀጠረች በኋላ ብዙ ነገር ያው እዛ ቤተሰብ ለብዙ አመታት አብራ ስትኖር ልጇም አብራት አደገች፣ ከጎኗ ሆና አደገች። የልጇን ሰላም ጤንነት እያየች ነበር ያደገችው ማለት ነው። ነገር ግን መሀል ላይ በጣም ምንም ቢሆን ምንም ቢያሳድጓችሁ እንደ ወላጅ ቤተሰቦቻችሁ አይሆኑም እና ቤዛ ከምንም በላይ ቤዛን ነበር የሚያቀብጧትኝ። ለቤዛ ብዙ ነገር ያደርጉላታል፣ ለእሷም ምርግዝ ይደረግላታል። ግን ኤፍራታን ብዙ ጊዜ ይከፋታል። ምክንያቱም አንቺ እኮ ተጥለሽ የተገኘች ነሽ፣ የማንም ብቻ ምንድን ነው የሚባለው ወፍ ዘራሽ ሹራ የሚባል ነገር አለና የሰው ልጅ እንጃ ወፍ ዘራሽ ሲባል እንዴት ነው? ወፍ ዘራሽ እኮ ሲባል ማለት እኮ እንዴት ተፈጠረሽ ሰው እንትን ጋር እና ብቻ በጣም አስቸጋሪ ነው። ይሄን ነገር ሁሉ ስትባል ነበር ለብዙ ጊዜ። እናም ያንን ስትሰማ ገኒ በጣም እየከፋት ልጅ እስከ መቼ ነው የምትሰቃየው እያለች ያ ሁሉ ስታስተናግር ነበረ ለልጇ ብላ። ነገር ግን ብትጥላትም ጥላትን አልጣለቻትም። ዝቅም ብላ ሰው ቤት ለሷ ብላ ብዙ መስዋዕትነት ከፍላለች። ታዲያ ሁሉ መስዋዕትነት ከፍላላትኝ ኤፍራታ በዛሬው ዕለት እናትነቷን ስትነግራት ምን ትላለች የሚለውን በቀጣይ ክፍል የምናይ ይሆናል። ውድ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የዛሬው በጣም ያጓጓል ማለት ነው። እንዲሁም ደግሞ የናታን ጉዳይም ሎሊትም መጨረሻዋ ምን ይሆናል? ማለትም ኤፍራታ ያዘዘቻትን ስራ ግዴታ መስራት አለባት። ያን ስራ ስትሰራ ደግሞ ያፌት ካገኛትኝ ቅርጫ ነው የሚያደርጋት። እናም ሎሊት ከዚህም በፊት ሎሊት በቃ ከስጫ ሆነሻል እያለችም ነበር። ያ ጊዜ የጠራችው ጊዜ ዛሬም ሳይደርስ አይቀርም ማለት ነው። ውድ ቤተሰቦቼ ኤፍራታ ግዴታ እነ ሴቶች የሚሄዱበት ቦታ እንዲሁም ደግሞ ሴተኛ ዳሪ የሚሰሩበት ቦታ እየሄድሽ ቪዲዮ የቀረሽ ትልክልኛለሽ፣ ትከታተያለሽ። ያኔ የት እንዳሉ ሁሉን ነገር አውቃለሁ። እናም የኔ አይንና ጆሮ ሁነሽ ስሪ ነበር ያለቻት። ይህ ጥያቄ ስታቀርብላት እንዴ እንደዛማ አልፈርግም በያዝስ ስትላትኝ እሱ ለእኔ አይመለከተኝም ነበር ያለቻትኝ። ያለበለዚያ ግን እዚህ ጋር የምትታሰርበትን መንገድ በቀላሉ አመጣለሁ ነው ያለችው። እንግዲህ ሉሊት በጣም ብዙ ነገር ስለሰራች ሁሉ ነገር በኤፍራታ እጅ ስለሆነ አሁን ላይ በጣም ችግር ውስጥ ነው ያለችው ማለት ነው። አሁን እንግዲህ ማለትም ከዚህም በፊት እንግዲህ ያፌት ወይም ደግሞ የማታውቀው አለቃዋ አለቃዬ እያለች የምትጠራው ለማታውቀው ሰው ስትሰራ ላይ ነበረችው። እሱ ካወቀ እንኳን አይደለምና እንደዚህ
ያለበትን ቦታ ቪዲዮ አንስታ ቪዲዮ ቀርጻ መላክ አይደለም ጽዮንን የገፈተረቻት እሷ መሆኗን ካወቀ አይለቃትም። ምክንያቱም ከዚህም በፊት ማነው ሊገፈተራት የሚችለው? እዛ ቤት ማነው የገፈተራት? ፈልገን እናገኘዋለን። ከኔ ምንም የሚያመልጠኝ ነገር የለም ሲላት ነበር ያፌት ማለት ነው። እናም እንዴ ማለት በቃ አሁን እናገኘዋለን ብላ በጣም ደንግጣ ነበር ማለት ነው። ቆይ ሰውዬ ለምንድን ነው እንደዚህ የሚከታት? ለምንድን ነው እንደዚህ የሚለው? ቆይ ምን ሆነች ጽዮን እያለችም እየተገረመች ነው። ጽዮን ግን ዞሮ የያፌት እህቱ ስለሆነች እህቱም ማንም እንዲነካበት አይፈልግም። እንዲሁም ናታን ራሱ በእሱ እንዲሰቃየ ነው የሚፈልገው። ማንም እንዲነካበት አይፈልግም። ምክንያቱም የእሱ የሆነ ነገሩን ሁሉ መውሰድ በቁሙ ማሰቃየት እንጂ ሞቱን አይፈልግም ማለት ነው። ምክንያቱም እዚህ በፊት አሁን በቀደም የሰጡት መድኃኒት ግን አይጎዳውም አይደለ? ይነቃል አይደል እያለ ታሪኩን ሲጠይቀው ነበር። ወድ ቤተሰቦቼ እንግዲህ በቀጣይ ክፍል ዛሬ ጠብቁን። ሁላችሁም አመሰግናለሁ። ላይክ ሼር አድርጉ። ባይ ባይ።